አራቻት ማህሌት ምን አድርጌሽ ነው አንቺ ልጅ ከኔ ጋር እንደዚህ ግን የምታደርጊው ስትል ለቅድስት ነገረቻት። ይህ ምስኪን የዋህ ሰው ላይ እንደዚህ ስትጫወችበትማ አይኔ እያየ ዝም ልልሽ አልችልም። ቆይ ግን ምን ያድርግሽ ስትል ልጅ ቅድስት ለብሩክ አገዘችለት። ብሩክም ቅድስት የት ሄዳ ነው ብሎ ስለ ቅድስት ሲጨነቅ እኔ ባለቤትህ ሚስትህ አጠገብህ እያለሁኝ ስለ ቤት ሰራተኛ ለምን ትጨነቃለህ? ከፈለግህ ደውለህ የት እንደሄደች አጣራት ብላ ለብሩክ ነገረችው። ብሩክም ለቅድስት ደውሎላት ቅድስት የት ነው ያለሽው? ለምን ሄደሽ ነው ብሎ ለቅድስት ሲነግራትም እኔ እመለሳለሁ ደህና ነኝ ጋሼ ማህሌት ትደውልልኝ ስትል ብሩክ ነገረችው። ብሩክም ቅድስት ትፈልግሻለይ ደውይላት ብሎ እውነቱን ለሷ ይነግራታል። እሺ እደውልላታለሁ አንተ አታስብ ብላ ወደ ቅድስት ጋር ሄዳ ቅድስትም ያሰበችውን ሁሉ ለማህሌት ትነግራታለች። ይኸውልሽ አሁን እኔን ምንም ማድረግ አትችም። በጄ የያዝኳቸው ቪዲዮዎች አሉ። የእርቃን ቪዲዮዎች ሞገስ ለኔ የላከው አንድም የለም። ግን ከሱ ጋር ስታወሪ የነበረውን ቪዲዮ በእጄ ይዤብሻለሁ ያልኩሽን የማትፈጽሚ ከሆነ እውነቱን ለጋሼ ለብሩክ እነግርብሻለሁ ብላ ስትላት ቆይማ ይህን ያህል ገንዘብ እኔ ከየት አመጣለሁ? ለምንድነው እንደዚህስ የምታደርግኝ? ብላ ለቤት ሰራተኛዋ ትነግራታለች። ምንም አማራጭ የለሽም የማታደርጊው ከሆነ እኔም ከውሳኔ ፍንክች ብላ ትዝትባታለች። ያንንም እሺ አደርጋለሁ ጊዜ ስጭኝ ስትላት በአንድ ሳምንት ውስጥ የማታደርጊው ከሆነ አጋልጥሻለሁ ብላ ለማህሌት ትነግራታለች። ብሩክም ለልጄ መልካም እናት ካልሆንሻትና ለቅድስት ጥሩም ካልሆንሽ ከዚህ ቤት ውልቅ በይ ብሎ ለማህሌት ትነግሯታል። የቤት ሰራተኛዋ ቅድስት ታስፈልገኛለች ለልጄም እሷ ናት ያለችው ብሎ ለማህሌት ሲነግራት ማህሌት እኔን እኮ አውቃለሁኝ እንደ ሚስትም አታይኝም ከተውከኝ ቆይተሃል ብላ ለብሩክ ነገረችው። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ይበል። ምሳሌ ድራማ ክፍል 19 ተንኮለኛዋ የእንጀራ ልጇን የምትመርዘዋና ጨካኟ ወይዘሮ ማህሌት በዛሬው ክፍል ላይ እውነቱን የቤት ሰራተኛዋ ልታጋልጥባት ቆርጣ ተነስታለች። ያንንም ደግሞ ይህንን ሁሉ ግፍ ስታደርጊ በልጅቷም ላይ በብሩክም ላይ እያየውሽ ዝም ልልሽ አልችልም። ቆይ ለመሆኑ ይሄ የዋህ መልካም ሰው ምን አድርጎሽ ነው እንደዚህ የምታደርጊው? ብላ ለማህሌት ትነግራታለች። እንዴት ትጠግቢ ነው ለኔ ይህንን ምላሽ ልትመልሽ የቻልሽው? እኔና አንቺ ይለይልናል ሴት አድርጌ ነው የምገልሽ ስትላት እውነቱን እነግረዋለሁ እሄዳለሁ። እዚህም ቤት ትላንትና ሰው ነበረ ያን ሰው ደግሞ ማን ነው ሄጄ እነግረዋለሁ ብላ ለብሩክ ለመናገር ወደ ውጪ ስትሄድም ያቺ ተንኮለኛዋ የገዛ ጓደኛዋ ኢፍራታ ወደ ቤት ትመጣለች። ኢፍራታ ጋርም ተጋጅተው በሞገስ ጉዳይ ተኮራርፈው ነበር። ግን እኔ አይደለሁም እናንተ ሁለታችሁ ቤት እንደነበራችሁ አንቺና ሞገስ ለብሩክ እኔ አይደለሁም የነገርኩት የቤት ሰራተኛዋ ቅድስት ደውላለት ነው ብሩክ ወደ እናንተ እንዲመጣ ያደረገችው። እመኒኝ እኔ አላደረኩም እሷ ናት ያደረገችው ቅድስት ናት ብላ ለዛች ለጓደኛዋ ኢፍራታ ለማህሌት ስትነግራት ማህሌት ወደ ቅድስት ዞራ ቅድስትን ታስፈራራታል። ምንም ልታስፈራሪኝ አትችም እነግረዋለሁ እውነቱን የማትጠነቀቂና አንቺም የሰራሻቸውን ስራዎች የማትናገሪ ከሆነ በብሩክም በልጅ ምሳሌም ላይ ያሰብሻቸውንና እየፈጸምሻቸው ያለሽን ስራ ብትተው ይሻልሻል ብላ ስትነግራት እንዴት ብትጠግቢ ነው ብላ ሰራተኛዋን በጣም ታመነጫጭቃታል። በጣም ጠግባለች አናትሽ ላይ እኮ ወጣለች። ይች ልጅ እኮ መላብታ ሲጃት አንቺ ሰላማዊ ህይወት ትኖሪ ነበር አለቻት። ያችኛዋ እርኩሷ ደግሞ ኢፍራታ ተብያ ኢፍራታ ወደ ሞገስ ጋር ሄዳ ከሱ ጋር ቁጭ ብለው እያወሩ እየተገባበዙ እሱ ሁለቱንም ሴቶች እየጀነጀነ ያችኛዋም ደግሞ ለምን ከሞገስ ጋር ሆነሽ ብሩክ ሲያስከፋኝና ሲከፋኝ መሸሸጌ ሞገስ ነው እሱን እንዳትጠጊው ብላ ለዛች ለጓደኛዋ ለኢፍራታ ነግራታል። ኢፍራታ ደግሞ ከሷ ጋር አብረው እንደሆኑ ብሩክ ቤት ስላወቀች ለብሩክ ደውላ ወደዛ ቤት ሄድ ያለችው እሷ ነበረች። ለምን
አንድ ነገር አንወስንም። ምሳሌን ያሳገተቻት እኮ ማህሌት ናት። አሁንም መርዝ ደግሞ ልትሰጣት ቤት አዘጋጅታለች። በባለፈው መርዝ የሰጠቻት እሷ ናት። ይህንን እውነቱን ለምን ለብሩክ አንናገርም? በኔና በአንተ በፍቅር ግንኙነት በመካከላችን እሷ ልትኖር አትችልም ብላ ለሞገስ ትነግሯለች። የልጅቷን መታገት እንኳን እኔ አውቃለሁ ብሎ ግን ሀሳብሽ ይገርማል ብሎ ለሷ ይነግራታል። ያንን ድርጊት እሷ ስትነግረው እሱ ደግሞ ኢፍራታ የምታወራውን ወሬ ለሱ የነገረችውን ቮይስ ይዞ ነበረ። ከጨረሰች በኋላ አሁን ያስኩትን ይዣለው የምልሽን ነገር በተግባር መፈጸም አለብሽ። ምንም ነገር አላደርግም ብቴ ደግሞ እኔ ይዤብሻለሁ፣ ቮይስ አሳልፌ እሰጥብሻለሁ ብሎ ይዝትባታል። ቆይማ ለምንድነው ግን አንተ እንደዚህ የምታደርገው ብላ በሞገስ ላይ ትነግረዋለች። ቆይማ ትወጅኛለሽ ወይ ብሎ ሲነግራትም አዎ መልካም ነህ፣ ሀብታም ነህ፣ በዚያም ላይ ብላ ትለዋለች። እሺ እንደዚያ ከሆነ ደግሞ የምልሽን ነገር ፈጽሚልኝ ብሎ እሱ ወዳሰበው ይዟት ለማሄድ ወስኗል። ብሩክም በልጁ መታመም የተጨነቀውና ከዛሬ ነገ መታከሚያ አቶ ያሰበው የገዛ ንብረቱን ለጓደኛው እሸጦለት ይገዛኛል ብሎ የውሸቱን እየቀለደበትና እያፌዘበት 1 ሚሊዮን ከምገዛ ከገንዘቡና ከሂሳቡ ከዋጋው በላይ እጨምርልሃለሁ እኔ ጓደኛ አይደለሁም ወይ ብሎ እየቀለደበት ነበር። ግን ለገዛ ሚስቱ ለማህሌት ያለው እኔ በጭራሽ እገዛው እያስመሰልኩኝ ቅጠል እንዳየች ፍየል መታረዷን ሳታውቅ እንደሚባለው እኔም ለብሩክ እንደዚያ ነው ገንዘቡን አገኛለሁ እያለ ወደ እኔ ሲጠጋ በመጨረሻ የምፈልገው የሱን ውድቀት ነው። መቼም ቢሆን ይህንን አላደርገውም። ልጁም ብትሞትም እንደ ቀድሞ ባለቤቱ ትንሽ ቀን ነው ይረሳታል ብሎ ለማህሌት ነግሯት ነበር። ማህሌትም በዛ በጣም ተደስታ ከሞገስ ጋር በላው ላይ እየተቀለደችበትና በገዛ ባለቤቷ ቤት ተጫውታበታለች። ግን ከጎኑ ያለችው ቅድስት የቤት ሰራተኛ ደግማ እንዲጠነቀቅና የገዛ ልጁንም ምንም ላንቺ አትሰሪም ብትሞች ይሻልሻል የማትጠቅሚ ሰው ነሽ ብላ ህፃኗ ላይ ስትናገራት ቆይ በዚህ ልክ ይችን ህፃን ልጅ ምን አድርጌ ብለሻት ነው የምትናገሪያት? ግን ጤነኛ ነሽ ወይ እትዬ ብላ ለማህሌት ቅድስት ነግራት ነበር። ቅድስትም የሷን በሽታ ምን አለ ላንቺ ባደረገው ብላ ነግራት ነበር። ያማ ባደረገው መልካም ነበር ስትልም መልሳለታለች። አንቺ ቆይ ለነሱ ይህን ያህል ጠበቃ የቆምሽላቸው ለምንድነው? ሁላችሁንም ድራሻችሁን ነው የማጠፋችሁ ጠብቁኝ ብላ ዝታባቸው ነበር በባለፈው ክፍል ላይ። በዛሬው ክፍል የእዛችን የመጥፎዋን ስራዎች ተከታትላ በመጨረሻም እኔ የምልሽን የማትፈጽሚ ከሆነ አሳልፌ እውነቱን ለብሩክ እነግርብሻለሁ። አይኔ ያየማ ይህንን መልካምና የዋሰው ስትጎጂ ዝም ማለት አልችልም ስትል ለማለት ነግራታለች። ማህሌትም በዛ ባለቻት መሰረት ተስማምታ በመጨረሻ ከአጋቹ ጋር ተነጋግራ ገንዘብ እፈልጋለሁ ሲላት ያንን ገንዘብ ሞገስን ለመጠየቅ ፈርታ የገዛ ጓደኛዋን ኢፍራታን ነግራታለች። ኢፍራታም ገንዘቡን አላገኘም ብላ ነግራታለች። እሱ ግን እንደሚያግትላት እርግጠኛ ትሆን አትሆን በባለፈው አነጋገሩ ተለይቷል። ምክንያቱም በሱ እርግጠኛ አንሆንም እንሞክራለን እኔ ያላት ስራህ ነው ገንዘብ ተከፍሎ ሆነውም ብላ አስጠንቀቃ ነግረዋለች። ያቺ ተንኮለኛዋ ወደ ቤት ተመልሳ ኢፍራታ ስለ ሰራተኛ እንድትታገትላቸውና እያወሩ ብሩክ ይመጣል። ልጁን ከትምህርት ቤት ይዞ መጥቶ ከአጠገባቸው ቁጭ ሲል ኢፍራታ ተነስታ ትሄዳለች። ይች ልጅ ግን ለምንድን ነው ሁልጊዜ አጠገቧ ስቀመጥ ቤት ስትመጣ እኔን ማየትና ማውራት አትፈልግም? የተፈጠረው ነገር ምንድን ነው? እውነቱን ማወቅ እፈልጋለሁ ብሎ ለዛችን ለመጥፏ ለካህዲዋ ባለቤት ሚስቱ ሲናገር እሷ እንደዚህ ናት የደወለችልህ ደግሞ ኢፍራታ ሳትሆን ቅድስት ናት፣ ቅድስት ትጠየቃለች ብላ ስትነግረው ቅድስት ተመልሳ ወደ ሳሎን ለማናገር ስትሄድ ጋሼኔ እኔ ያልደወልኩም ምንም የማውቀው ጉዳይ የለም ስትል ለብሩክ ነግረዋለች። ወይዘሮ ማህሌትም በመጨረሻ ወደ ሱቅ ውጪ ብላ እንድትታገት አድርጋለች። እውነት ትታገት ይሆን? ያንን ደግሞ
እውነት ቅድስትን ማህሌት ታሳግታት ይሆን? አጋቹስ ያው እውነት ምሳሌን አግቶ ደግሞ ሁለተኛ አምኖ ያችን ጨካኟን ሴትዮ ቅድስትን ያግታት ይሆን? ብሩክስ ይህን ነገር ሲሰማ በዛች በጨካኟ ሴትዮ ላይ ምን አይነት እርምጃ ይወስድ ይሆን? ያን ደግሞ በቀጣይ ክፍል የምናይ ይሆናል። ቤተሰብ ለዛሬው የነበረን ቪዲዮ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ቤተሰብ ይሆናችሁ ቪዲዮን ላይክ እና ሼር በማድረግ እስከ ፍጻሜው እንድትከታተሉ ስል በአክብሮት እጠይቃለሁ። በያላችሁበት ሰላም ቆዩልኝ። ባይ ባይ።